ኤቢ እስጭላም በብልሽ አረባክሽ አልችል ታነቢ አማርኛው ከበቅ ታነቢ እንኳን እንግሊዘኛ ልታነቢ ቀርቶ እኮ ስጭኝና እንዴት እንደማነብ ላሳይሽ። አልፈልግም። እስጭላም በብልሽ ሰላም የተጠራች አቤጌል ብር ለመውሰድ የአባቷን ኬስ ስትፈትሽ በነበረበት ሰዓት እንግዲህ የዲኤንኤውን ውጤት አግኝታው ነበርና በዚህም የተነሳ ዳጣ ወደ መኝታ ቤቱ ክፍል በመሄድ እየተደናገጠች ላንብብልሽ እስኪ ምን እንደሚል ልንገርሽ በማለት ትጠይቃታለች። እሷም በቅጡ አማርኛ ማንበብ ማትች ሴት አንቺ ነሽ ለኔ የምታነቢልኝ ብላ ሙድ ትይዝባታለች። እሷም እንግዲህ ወረቀቱን ከእጇ ከነጠቀቻት በኋላ እንዳትቀበላት ለማስተባበል ብላ ሰላም ተጣራች። እሳት አለች በማለት ወደ ሳሎን እንሄድ ብላ እየተሯሯጡ በሚሄዱበት ጊዜ ሰላምን ቁጭ ብላ ነበረ ያገኟትና የምን እሳት ነው አንቺ ነሽ ወይ እሳት ስትይ የነበረው ብላ ኤቢ ትጠይቃታለች። ሰላምም እንግዲህ ነገሩ ስለገባት አዎ ኮንታክት አድርጎ ነበረ መብራት አሁን አጠፋውት ሰላም ነው ትላታለች። እንግዲህ እሷም እኔ ላይ ሙድ ለመያዝ እየሞከራችሁ ነው ወይ እንደማየና እንዳባየኔን አታታልሉኝም በማለት ተነግራቸዋለች። ዳጣ ግን ወረቀቱን እንደያዘችው እኔ ከዚህ ቤት ቦታ ይሻላል ብላ ሮጣ ወደ ውጭ ሄዳለች። ወረቀቱን እንደያዘች እንግዲህ ዳጣ ክፍል 27 ምን አዲስ ነገር አለ የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። ኤቢ ባለፈው ክፍል እንግዲህ ለናታን ቁርስ እንደምትሰራለት እየነገረችው ነበርና አሁን ዛሬ ሰርታ ከእንቅልፉ ትቀሰቅሰዋለች። እሱም ባለፈው ሰራለሁ ብለሽ ለምን አልሰራሽም ሲላት ሰላም ቀድማ የተነሳ ሰርታ ነበረ በማለት ትነግረዋለች። እኮ ቁርስ ለመስራት አንቺን በጧት መነሳት አለብሽ ይላታልና ፍርፍር ነበረ የሰራችለት። ፍርፍር እንደምወድ ማን ነገረሽ ሲላት ያንተን ባህሪ የምትወደውንም የምትጠላውንም በደንብ ነው ማውቀው ለዛ ነው ጥሩ ሰው የሆንኩት ትላለች። እንግዲህ ፍርፍሩን እንዲበላ ከጋበዘችው በኋላ እሱም ፍርፍሩን አገላብጦ ካየ በኋላ ይጣፍጣል እያለ እየበላ ነበርና እሷም ንብላ ሲላት እንዲያጎርሳት ትጠይቀዋለች። እሱ ግን ፈቃደኛ አልሆነምና ብታጎርስ የምን ችግር አለ ማንም የለም ብቻችን ነን ያለ ነው ስትለው ለማጉረስ ተገዷል። ግን በመሀል እጁን ሊያጎርሳት እንደዘረጋ ዳጣ ትመጣለች። ዳጣ ከመጣች በኋላም እጁን መልሶታልና እስካሁን ሲያጎርሰኝ ነበር የቆየው አሁን አንቺ ስትመጪ ግን መለሰው ብላ ትነግራታለች። እሷ እንግዲህ ዳጣ ትቀናለች ብላ ነበር ያሰበችውና ዳጣ ግን በምላሹ አጉርሳት እንጂ እንዴት እጅን ትመልሰዋለህ በማለት እጁ እየተንቀጠቀጠ ሊያጎርሳት ችሏል። ያው ሊብልቅ መሰወይ ብላ በመጠየቋ ዳጣም እንድትበላ ተገብዛለች። በጣም የተራበች በሚመስል ሁኔታ ይሄን ፍርፍር እያግበሰበሰች ስታጫውተው ነበረ። ወይዘሮ ማርታ እንግዲህ አቶ ደረጀን ከናታን ጋር አብራ እንድትወልጃቸው እየጨቀጨቁት ይገኛሉ። አቶ ደረጀ ደግሞ ይሄ ልጅ እሷን ሳይወዳት አግብቷት በኋላ ላይ መቻት ይችላል እና በኋላ ጉዳት ከሚደርስባት ካሁኑ መታረም አለባት። ኤቢ ትክክል አይደለችም፣ በብዙ ነገሮች እያስቸገረች ነው በማለት ቢናገሩም እናትየው ደግሞ የዋህ እኮ ናት፣ ውስጧ ምንም ነገር የለም እና ናታንስ እንዴት ነው የማይወዳት ቆንጆ እኮ ናት በማለት ተከራከረዋለች። ቆንጅና ኮ ፍቅር አያመጣም በማለት የሴቶችና የወንዶቹን ልዩነት እየተናገረ ባለቤቱን እያስረዳ ነበረ እና ይህንን ግፊቷንም እንድታቆም እየነገራት ነበር። ኤቢና ዳጣ ሳሎን ቁጭ ብለው ሲያወሩ ፍርፍር ሰራውለትና በላ። ሲያጎርሰኝም ነበረ አንቺን አይወድሽም እኔን ነው የሚወደው አንቺ አይገባሽም እንጂ በማለት ስትነግራት ነበረ። እኔ ቢወድሽ በጣም ነው ደስ የሚለኝ እንደውም የሰርግሽ ጊዜ ሚዜ ሆንሻለሁ ስትላት ሚዜዎች ረጃጅም እንዲሆኑ ነው የምፈልገው ትላታለች። ችግር የለውም አጫፋሪ ሆንልሻለሁ ትላታለች። እሷም እንግዲህ ቅድም ከጄ ላይ የወሰድሽውን ወረቀት የት ወሰድሽው ስትላት እሳት ስትል ሰላም ስለደነገጥኩ እዛው አልጋው ላይ ነው ትቼው የመጣሁት ብላ ትነግራታለች። ግን አላመነቻትም። ውሃና ምጥን እንግዲህ ሰፈራቸው ባለ አንድ
አጥር ስር ቁጭ ብለው ሲያወሩ ነበርና እህትሽ ትመታሻለች ወይ በማለት ምጥንን ትጠይቃታለች። ምጥንም እኔ እኮ እህት የለኝም ትላታለች እና አቤጌል እንደምትደበድባት ስትነግራት ነበርና አንቺም እኮ ታላቅሽን ስለማታከብሪ ነው ታላቅ እህት አይመታም አንቺ ስለምን ትመቻታለች ስትላት እየመታችኝ ዝም አልላትም በማለት ተነግራታለችና ውሃ እንደ ሀሳብ አምጥታ ነበረ። በዚህ መካከል ሲጋራ ለምን አናጨስም ብላ እንግዲህ ምጥንም እኛ ሰፈር ያለው ዘበኛ እኮ ያጨሳል ለምን አንሞክረውም ተባብለው ግን ብር የለንም ሲባባሉ ዳጣ የምትፈልጉን ነገር ውሰጅና እኔ ከፍላለሁ ብላኛለች የዳጣ እህት ነኝ ካልኳቸው ሁሉም ባለ ሱቅ ይሰጡኛል በማለት ተያይዘው እንግዲህ ወደ ሱቅ ሄደው ሲጋራ ሲጠይቁ እንግዲህ ምን ልታደርጉት ነው ሲባሉ ልናጨሰው ማለታቸው ምጥን እንግዲህ ሩጣ ስታመልጥ ውሃ ደግሞ ሞቅ ያለ ጥፊ ተቀብላ እያለቀሱ አንድ ግንብ ስር ተመልሰው ተቀምጠዋል እና በዚህ መካከል ዳጣ ትመጣለች። ዳጣ ስትመጣ እንግዲህ ከድር የተባለው ባለ ሱቅ መጥቶኛል ስለዚህ ሄደሽ ደብድቢው ብላ ትነግራታለች እና ምን አድርገሽ ነው ብላ የተመታችበትን ነገር ስትነግራት ዳጣ እኔም ጨምሬ እንዳልደበድብሽ ይሄ ነገር ድጋሚ እንዳታወሪ ምን አይነት ሰውንሽ በማለት በመሬት ስትቆጣት ነበረ። እንግዲህ ነገሩ እንደሚያስከፋ የገባት ውሃም ላባዬና ለማዬ እንዳትናገሪብኝ እያለች ስትለማመጣት ነበረ። አቤጌል እንግዲህ ስራ ላይ የነበረችውን ሰላም በቁም ነገር ሰላም ብላ ከተጣራች በኋላ አቤት ብላ ስትሄድ የጠየቁሽን ነገር እንዴት አደረግሽ ትላታለች። ምኑን ስትላት የልጅሽን አባት ለምን አታስተዋውቂም ስትላት ጭንቀት ውስጥ ነበር የገባችው። ሰላም ለምን አትተይኝም ግን ምን አርጌሽ ነው ብትላትም እኔ ይሄን ነገር ልተወው አልችልም ትላታለች። ምንሽን እንደነካሽ እስኪ ይሄ ነገር ላንቺ ምን ችግር እንደሚያመጣ ንገሪኝ ስትላት እኔ እንደ እናቴና እንደ አባቴ የዋህ አይደለውም ስለዚህ ግዴታ ታስተዋውቂኛለሽ ብላ ፈጥርቃ ይዛታለች። ሰላምም እሺ ብላ ወደ ስራዋ ተመልሳለች። በሌላ በኩል ደግሞ አቶ ደረጀና ወይዘሮ ማርታም እየተመካከሩ ነበር። አቶ ደረጀ አንድ ሀሳብ አለኝ ሰላም እያረፈች ስላልሆነ ቤት ተከራይተንላት ብቻዋን ትቀመጥ የሚል ሀሳብ አምጥተው ወይዘሮ ማርታም እምቢ ያለችኝ እንጂ እኔማ ፍላጎቴ እንደዛ ነበረ በማለት አቶ ደረጀ እንደሚያሳምናት ነግሯታል። ውሃ እንግዲህ ባጠፋችው ጥፋት ለአባዬና ለማዬ እንዳትናገሪብኝ በማለት እየተቀበዘበዘች ነበረ። እንግዲህ ከሌሎቹ ቤተሰቦች ጋር ሳሎን ተቀምጣ እንግዲህ ራት ደርሶ እነሱም ወደ ሳሎን ሲመጡ ዝም ብላ መደናገጥና ማልቀስ ጀመረች። ፊቷም ቀልቶ ነበርና ወይዘሮ ማርታ ይሄን ካዩ በኋላ ምን ሆነሽ ነው ስትላት ዳጣን እንዳትናገሪ ብያለች ስትለማመጥ ከቆየች በኋላ ራሷ ነበረች የዘረገፈችው። እንሞክረው እኮ ተባብለን ነው እንጂ ልናደርገው አልነበረም እያለች ስትቀባጥር ያለውን ነገር እንግዲህ ዳጣ አብራርታ ተናግራለች። አቶ ደረጀ ምራታቸውን ሳይበሉ በዚህ የተነሳ አኩርፈው ወደ መኝታ ቤታቸው ገብተዋል። ወይዘሮ ማርታ ደግሞ ምን ይሻልሻል በማለት እንግዲህ በልጃቸው ድርጊት እያዘኑ ነበረ። አቶ ደረጀ እንግዲህ ሰላምን ለማናገር ቃል በገቡት መሰረት ቁጭ አድርገው ሲያናግሯት ለምን እምቢ ያልሽ ሲሏት ያው አባቷ እንዲያውቃት አልፈልግም በማለት ድርቅ ያለ መልስ ሰጥታለች። ለምንድን ነው አንቺ እኮ ልጅ ነሽ ባልም ያስፈልግሻል ህይወት ያስፈልግሻል ሲላት እኔ እንደውም ልጅን ከወለድኩ በኋላ መመንኮስ ነው የምፈልገው ባልም ወንድም አያስፈልገኝም በማለት ቁርጥ ያለ መልስ ሰጥታለች። አሁን የፈለኩሽ ቤት ስለተከራየውልሽ ወደ ዘይድሽ እንድትኖሪ ነው ሲላትም ከዚህ ቤት በጭራሽ አልወጣም በማለት እንግዲህ ቁርጥ ያለ አቋሟን አሳውቃለች። ለምን ሲላት ከዚህ ቤት እስካሁን እኮ የቤት ሰራተኛ መሆን ፈልጌ አይደለም የኖርኩት ልጄስ በማለት እስካሁን የጠበቅኳት ልጄስ በማለት እንግዲህ ጥያቄ ውስጥ ከተዋለች። አቶ ደረጀም ትልቅ አጣብቂኝ ውስጥ ነው የገቡት። እንባቸው ቀረረ ብሎ የሚመልሱት ነው ያጡት። ኤቢና ናታን ደግሞ ወክ እያደረጉ እያለ
አንተ እኔን ስታጎርሰኝ ዳጣ ምንም ነገር አልተሰማትም፣ ስለዚህ አትወድህም፣ አንተ ዝም ብለህ ነው እሷን የምትወዳት በማለት ተነግረዋለች። እሱም አልወዳትም ሲላት ባለፈው የተጻጻፍከውን መልእክት ረሳኸው እንዴ በማለት ስታፋጥጠው ነበረ። እና ለሷ ያለው ስሜት የማይቀየር ከሆነ ዳጣን እገላታለሁ፣ አንቄ ነው ምገላግላት ስትለው እገላለሁ ብለሽ እንዳትገዳይ በማለት እንግዲህ ሊያረጋጋት እየሞከረ ነበረ። እሷ ምንም እንዳላደረገቻት እና እንደምትወዳት እሷም ልትወዳት እንደሚገባ ያስረዳት ነበረ። እሷ ግን እንደውም ለሷ ትከራከራለህ እንዴ በማለት በቆመበት ጥላው ሄዳለች። እንግዲህ ዳጣ ክፍል 27 ይሄን ይመስል ነበረ። አብራችሁ ስለቆያችሁ አመሰግናለሁ። ሰላም ቆዩልኝ።